ዜማ ወጥበብ ዜማ ሰላም ለኪ ኦ እህቴ ማክዳ እፎኑ ሃለውኪ በዛቲ ዕለት ሰናይት አሜን ወለኪኒ ሰላም ኦ እህቴ ኢትዮጵያ ሰናይ ሃለውኩ በጸጋ እግዚአብሔር ዋንቲሰ እፎኑ ሃለውኪ ወአነኒ ሰናይ ሃለውኩ ጥቀ ተፈሳይኩ ዮም ስመነዊት ትምህርተ ልሳነ ግዕዝ ዘናፈቅሩ እወ እህቴ አነኒ ጥቀ ተፈሳይኩ ብዙሃት ዓመታት ሐሰስኩ ከመዝንቱ መዋዕል ንባእኪ ውስተ ክፍል ከመንስ ማጥበበ ሊቃውንት ሰናይ ንባእኪ አንትሙ መፍቀሪያነ ግዕዝ አበው ወእማት አእሩግ ወእቤራት አሃጉ አሃት ወራዙት ወደናግል ወሕፃናት እለትሄልው ውስተ ኩሎን ባሕውርት ህላዌ ሥጋክሙ ወነፍስክሙ ፎውቱ ሰናይ ውእቱ ሰናይ ዘነት ሚሃሮ አው ዘነት ሚሃር ልሳነ ግዕዝ ውእቱ ትምህርተ ግዕዝ ዘይቀርብ ለክሙ በቤተ መዝሙር ዘማህበረ ቅዱሳን ውእቱ ዮም ታሪከ ግዕዝ ለትሚሃር ዛሬ የምንማማረው ስለ ግዕዝ ታሪክ ማን ነው ግዕዝ ማለት ምን ማለት ነው የሚለውን ነው የምናየው ማለት ነው። እንደምታዩት ከዚህ ነው የምንጀምረው። ይቺ ዛሬ ቀኑ 2 ነው ወይም ክሌቱ 2 ቀን፣ ይቺ ደግሞ 8 ናት ወይም ሰመንቱ። እስራሜት 10ቱ ወሰባቱ ብለን ከምንጽፍ ይልቅ ባይጽሮት ወይም በማሳጠር 10ቱ ወሰባቱ ይቺ እስራሜት ወሰባቱ የምትለው እዚህ ጋር ያለችው አይቺ ቦታ እስራሜት ወሰባት ይሄ እስራ ምዕት የሚለውን ይወክላል ማለት ነው። እና ባጭር ሲጻፍ ቀን 2 ከዚህ ነው ጀምረን የምንማማረው። እንደገና ደግሞ 8ኛ ወር 2017 ዓም ማለት ነው። ልሳነ ግዕዝ ማለት የግዕዝ ቋንቋ ማለት ነው። የምንማረው የግዕዝ ቋንቋ ነው። እና መቅድመ ኩሉ ንትሚሃር በእንተ ታሪከ ግዕዝ ሁሉ ነገር አስቀድሞ ስለ ግዕዝ ታሪክ እንማማራለን ማለት ነው። ኢትዮጵያ ነቃ ግዕዝይቲ ነቃ ግዕዝ ምን ማለት ነው? ኢትዮጵያ ነቃ ግዕዝ የቲ ይሄ ሲተረጎም ኢትዮጵያ ነቃ ግዕዝ ማለት ምን ማለት ነው? የግዕዝ ምንጭ ናት። የኢቲ ማለት ናት እና የግዕዝ ምንጭ ኢትዮጵያ ናት። እና አስቀድሞ ስለሷ ትንሽ እንነጋገራለን። አንቂት ወይም ምንጮች መሰረታቸው ከምድር ነው የሚፈልቁት እና ከምድር እየመነጩ ይሄ ምድር ባለባቸው ቦታዎች ሁሉ እየደረሱ ሰውን ከጥማቱ ምን ማድረግ ነው? ማርካት ነው። እንደገና ደግሞ አሁን እዚህ ጋር ይሄ የግዕዝ ምንጭ የተባለች ኢትዮጵያ ናት። በእርግጥ አሁን ምንጮች ከመሬት ቢፈልቁ ወይም ቢመነጩ ምንጭን ወይም ያን የሚመነጨውን ውሃ መሬቱ አይፈጥረውም፣ ከመሬት ይፈልቃል እንጂ ውሃ ነው። ውሃ የሚፈጥር መሬት የለም። የመሬት ተፈጥሮ ሌላ ነው፣ የውሃ ተፈጥሮም ሌላ ነው። ግን ውሃ ይሰጣል። መሬት በየጊዜው ውሃ ትሰጣለች እና ይሄ የደረቁትን አትክልት ሁሉ ታለመልማለች።
እና ምድር እንዲህ እንደሆነች ሁሉ ኢትዮጵያ ደግሞ ግዕዝ ታመነጫለች። ግዕዝ ከኢትዮጵያ የመነጭና ይሄ በየቦታው እየፈሰሰ ይሄ ከሐሳብ በተለይ ይሄ ከረቂቁ ሐሳብ ይሄ የራቁትን ወይም ይሄ ከረቂቁ ሐሳብ ይሄ በረቂቁ እየተጠሙ የሚኖሩትን ያረካል። እንደገና ደግሞ ይሄ የህሊና ረሃብ የአእምሮ ረሃብ ያለባቸውንም የነፍሳቸውንም የስጋቸውንም ጥማት ያስወግዳል ማለት ነው እና ከዚህ የተነሳ ኢትዮጵያ ነቃ ግዕዝይቲ ምን ማለት ነው? የግዕዝ ምንጭ ናት እና ኩለሄ ንሴብሐ ለኢትዮጵያ ሁልጊዜም እናከብራታለን፣ እናመሰግናታለን። ይሄ አሁን በዓለም ውስጥ የምታዩት ይሄ እያንዳንዱ የስልጣኔ ጮራ ወይም ብርሃን ከየት የተወሰደ ነው? ከግዕዝ የተወሰደ ነው። ከዚህ ምንጭ የመነጨ ነው ማለት ነው። ከዚህ የተወሰደ ነው እና ግዕዝ ከዚህ እየመነጨ ዓለምን ይሄ በሐሳብ የተጠሙትን ይሄ ሲያረካ እንደገና ደግሞ ይሄ ይብሰተ ይሄ የህሊና ይውስነት የገጠማቸውንም ይሄ በምስጢር እንዲለመልሙ ያደርጋል ማለት ነው እና ለዚህ ዋናዋ መሰረት ኢትዮጵያ ስለሆነች ምን ትባላለች? ኢትዮጵያ ነቃ ግዕዝ ይእቲ፣ ኢትዮጵያ የግዕዝ ምንጭ ናት። ቅድም መሬቱ ውሃውን አይፈጥረውም ብለናል። ይህም ማለት አሁን ኢትዮጵያ የፈጠረችው እንዲህ ያደረገችው ቋንቋ ነው ማለት አይደለም። ግን ቋንቋውን ሰንዳ ይሄ ለዓለም በማቅረብ ግን የመጀመሪያ ናት። ዓለም የረሳውን ይሄ እንዲያውቅ የምታደርግ ስለሆነች ነቃ ግዕዝ እንላታለን ማለት ነው። ሌላው ሁለተኛ ኢትዮጵያ ምስራቀ ግዕዝይቲ፣ ምስራቀ ግዕዝይቲ፣ ምስራቀ ግዕዝ ምን ማለት ነው? ምን ማለት ነው? ነቃ ግዕዝ ማለት የግዕዝ ምንጭ ናት አልናት። እንደገና ኢትዮጵያ ምስራቀ ግዕዝይቲ፣ ኢትዮጵያ ማለት ምስራቀ ግዕዝ ሲባል ምን ማለት ነው? ኢትፍርሁ ምን ማለት ነው? የፀሐይ የግዕዝ መውጫ። ይኸውልህ አሁን ምስራቅ በዚህኛው ነው የሚጻፍ በንጉሱ ስ እነዚህ ሁለት ሰዎች አሉ። ሁለት ሰ ይሄ ምን ሰ ይባላል? ንጉሱ ሰ ይባላል። ይሄኛውስ እሳቱ ሰ ይባላል ማለት ነው። ምስራቅ ከነዚህ በሁለቱ ቃላት ሲጻፍ የትርጉም ልዩነት አለው። ምስራቅ እንዲህ ስንጽፍና በእርግጥ በቦታው ስንደርስበት በደንብ እናየዋለን። እንዲህ ሲጻፍ ልዩነት አለው። ይሄ በእሳቱስ ምስራቅ በዚህ ሲጻፍና በንጉሱስ በዚህ ሲጻፍ ልዩነት አለው። ይሄ ማለት ምን ማለት ነው? ስርወ ግሱ ሰረቀ ነው። ሰረቀ የሚል ግስ ነው። ሰረቀ ማለት ደግሞ ወጣ፣ ተወለደ የሚል ትርጉም አለው። ሰረቀ ማለት አንደኛ ወጣ ነው፣ ሁለተኛ ተወለደ ነው። ሰረቀ ወጣ ተወለደ ከሚለው ምን እናወጣለን? ምስራቅ ነው። አሁን ለምሳሌ ክርስቶስ ሰረቀ በስጋ ድንግል ብለን ስንጽፍ ክርስቶስ ከድንግል በስጋ ተወለደ ስንል በዚህች ሰ አንጽፍም፣ ወይም ይሄኛውን ሰ አንጠቀምም። ይሄ እሳቱን ሰ አንጠቀምም። ይሄ ማለት ምን ማለት ነው? ሰረቀ ማን ትጠብቃለች? ረ ትጠብቃለች። አማርኛው ላይ ግዕዙ ሰረቀ፣ አማርኛውስ ሰረቀ። ለምሳሌ አሁን ፈጠረ ብለን ፈጠረ እንደምንል ሰረቀ ብለን ምን እንላለን ማለት ነው? ሰረቀ መስረቅ
እና ክርስቶስ ሰረቀ በስጋም ድንግል ስንል በዚህኛው ሳንጽፍም በሳቶ ሰ የትኛዋን ነው የምንጠቀም? ንጉሱን ሰ ክርስቶስ ሰረቀ ክርስቶስ ከድንግል በስጋ ተወለደ ለማለት ማለት ነው። እና አሁንም እዚህ ጋር ስንጽፍ ምስራቅን ኢትዮጵያ ምስራቅ ግዕዝ ይእቲ ኢትዮጵያ የግዕዝ ምስራቅ ወይም መውጫ ናት። ምስራቅ ከምስራቅ ፀሐይ ትወጣለች። ይሄ ፀሐይ ትወጣለች። ከዛ የፀሐይ ደግሞ መውጣት ምንን ለማስወገድ ነው? ጨለማን ማስወገድ ነው፣ ማጥፋት ነው። ከዚህኛው ምስራቅ አሁን ሁልጊዜም ከምናየው ምስራቅ ይሄ ምሳሌያዊ አነጋገር ይሄ በምስጢራዊ ትርጉም ነው ይሄ እና ከዚህኛው ምስራቅ ፀሐይ ትወጣለች፣ ጨለማ ይጠፋል፣ ይሸሻል ወይም ይወገዳል ማለት ነው። በዚህ ከዚህኛው ምስራቅ በሚወጣው ፀሐይ ኢትዮጵያን ደግሞ ምስራቀ ግዕዝ ምስራቅ አድርገናታል። እዚህ ጋር ምንጭ አድርገናታል። እዚህ ጋር ደግሞ ምን አድርገናት? ምስራቅ መውጫ የግዕዝ አሁን እንደ ፀሐይ እየቆጠር ነው ማለት ነው። ግዕዝን ምስራቅ የተባለች ማናት? ኢትዮጵያ ናት። ያኛው ፀሐይ እዚህ የምናየውን ባይን የሚታይ ግን በእጅ የማይጨበጥ ጨለማን እንደሚያስወግድ ሁሉ ከኢትዮጵያ የወጣው ግዕዝ ደግሞ የሚያስወግደው ጽልመት አንደኛ የህሊና ጽልመት የማይታየውን እዚህ ውስጥ ያለውን ይሄ የህሊና ጽልመትን ወይም ጽልመት ህሊና ውስጥ ያለውን ጽልመት እና የአእምሮ ውስጥ ያለውን ጽልመት ምን ያደርጋል ማለት ነው? ያስወግዳል። እና ይሄ አላዋቂዎቹን አዋቂ ያደርጋል። እና ከዚህ የተነሳ ይሄ የሰው አእምሮ ውስጥ ገብቶ ብርሃን ይሰጣል፣ የሰውን አእምሮ ያበራል። እና ከዚህ የተነሳ ግዕዝን ምን እንለዋለን ማለት ነው? ፀሐይ እንለዋለን ማለት ነው። ደግሞ የግዕዝ ምስራቅ መውጫ ማናት ስንል ማናት? ኢትዮጵያ ይእቲ። እና ከዚህ የተነሳ ኢትዮጵያን የግዕዝ ምንጭ ምስራቀ ግዕዝ። ለምሳሌ ፀሐይ ከምስራቅ ወጥቶ ዓለምን እንደሚያበራ ሁሉ ይሄ ያልበራው ዓለም እንዲበራ አይናማ እንዲሆን ይሄ በምስጢር እንዲራቀቅ ያደረገች ማናት ስንል ማናት ማለት ነው? ኢትዮጵያ ናት ማለት ነው። አሁን ከዚህ ተነስተን ኢትዮጵያ ነቃ ግዕዝ ከሆነች ምስራቀ ግዕዝ ከሆነች የግዕዝ ምስራቅ ይሄ መውጫ ከሆነች ኢትዮጵያ ምስጢራዊት ሀገር ናት። ምስጢራዊት ሀገር ይእቲ ኢትዮጵያ ምስጢራዊት ሀገር ይእቲ ኢትዮጵያ ይሄ ነቃ ግዕዝ ከሆነች ምስራቀ ግዕዝ ከሆነች ምስጢራዊ ይሄ ሰው አእምሮ ውስጥ የሚያበራ ሐሳብ ካለ ይሄ ልብ ውስጥ ገብቶ እኛ ውስጥ ያለውን ይሄ ጽልመት እንዲህ የሚያስወግድ ይሄ እንድንወልደው የሚያደርግ ሐሳብ ካላት ኢትዮጵያ ምንድናት ማለት ነው? ምስጢራዊት ናት። ምስጢር ናት ማለት ነው። ምን ማለት ነው ምስጢር ማለት? ምስጢር ሲተረጎም ምን ማለት ነው ስንል ምስጢር ስሮ ግሱ አመስጠረ ነው። አመስጠረ ማለት አራቀቀ ከሚለው የግዕዝ ግስ ነው የሚወጣው እና ምስጢር ሲተረጎም ምስጢር አንደኛ ህቡ ነው። ህቡ ማለት ምን ማለት ነው? የተደበቀ ወይም የተሸሸገ እንደማለት ነው። እንደገና ስውር ማለት ነው። ምስጢር ሲተረጎም ስውር ማለት ምን ማለት ነው? የተሰወረ። እንደገና ምስጢር ማለት ምን ማለት ነው? ክዱን ማለት ነው። ክዱን ማለት ምን ማለት ነው? የተከደነ እንዲሁ የማይታይ ምስጢር ማለት ህቡ የተደበቀ። በእርግጥ እነዚህ ቃላት በዚያውም እንድትይዟቸው እዚህ ጋር ነቃ ግዕዝ አለች። ይችን ቃል ማወቅ ያስፈልጋል። የግዕዝ ምንጭ ማለት ነው። ምስራቀ ግዕዝ የግዕዝ መውጫ ወይም ምስራቅ። አሁን እዚህ ጋር ምስራቅ የተባለች ማናት? ኢትዮጵያ ናት። ግዕዝ ደግሞ በማን ተመስሏል ማለት ነው? በፀሐይ።
የሰውን ይሄ ጽልመተ አእምሮ፣ ጽልመተ ህሊና፣ ጽልመተ ልቡና ስለሚያስወግድ ማለት ነው። እንዲህ ከሆነች ኢትዮጵያ ምስጢራዊት ሀገር ናት አለ። ምስጢር ናት። ይሄ ምስጢራዊት ሀገር ይሄ የአእምሮን ጽልመት የሚገፍ ሐሳብ ካላት ምስጢር ናት ማለት ነው። ምስጢራዊት እንላታለን። ምን ማለት ነው? አሁን ይሄ ምስጢራዊትን ለማብራራት ምስጢርን መጀመሪያ ማወቅ ያስፈልጋል። አሁን እዚህ ጋር 3 ቃላትን እየተጠቀምን ነው። የመጀመሪያው ህቡ፣ ስውር፣ ክዱን የሚል ቃል። ህቡ ማለት ምን ማለት ነው? የተደበቀ። የኛ ይሄ ትምህርተ ህቡአት የሚባል መጽሐፍ አለን። ከ8ቱ የሥርዓት የሐዲስ ኪዳን የሥርዓት መጻሕፍት አንዱ መጽሐፈ ኪዳን ነው እና ከዚያ ውስጥ ማን አለ? ከ9ኙ ኪዳናት አንዱ ትምህርተ ህቡአት ነው። ህቡአት ይላቸዋል 5ቱ አዕማደ ምስጢር፣ ምስጢረ ሥላሴ፣ ስጋዌ፣ ጥምቀት፣ ቁርባን፣ ትንሣኤ ሙታንን ምን ይላቸዋል? ህቡአት። ህብይት፣ ህቡ ወደ ህብይት ይላል። የተሰወረ ህቡአት ይላቸዋል። ይሄ ዝም ብሎ እንዲሁ የማይታወቁ ማሰላሰል ብቻ ሳይሆን ህይወትም የሚፈልጉ ምስጢራት ስለሆኑ ማለት ነው። እና ምስጢር ህቡ ነው፣ የተደበቀ፣ ስውር፣ የተሰወረ፣ ክዱን የተከደነ። አሁን ይኸውላችሁ አሁን እንዲህ ሲባል ምስጢር ለምሳሌ እግዚአብሔር ሰውን ሲፈጥረው ሰውን እኛን እግዚአብሔር ሲፈጥረን ይሄ ረቂቅ የሆነ አእምሮ ጨምሮ ነው ይሄ የሰጠን። አሁን የኛ አእምሮ እንደ ንስር የሚበር ነው። በእርግጥ አምላከ ብርሃን የሚለውን መጽሐፈ ኪዳንን የኛ መተርጉማን ሲተረጉሙ በደንብ ስሙኝ። አምላከ ብርሃን የሚለውን ሲተረጉሙ ረቂቁን ብርሃን የሰጠን ግዙፉን ብርሃን የፈጠረ ይላሉ። አሁን ሁለት ብርሃን፣ ግዙፍ ብርሃን አለ፣ ረቂቅ ብርሃን አለ። አሁን ግዙፉን የሰጠን ይሄ ረቂቁን ብርሃን የሰጠን ግዙፉን ብርሃን የፈጠረ ብለው ይተረጉሙታል ማለት ነው። ግዙፍ ብርሃን ማለት ወይም ይሄ ግዙፋት ብርሃናት የሚባሉት በግዙፍ አይኖቻችን ይሄ በአይነ ስጋ የምናያቸው ለምሳሌ አሁን እኛ ካልበላን ይርበናል። የምግብ የሆድ ምግብ ይሄ አሁን በልተነው በኋላ የሚያስጠማው ነው። ሐሳብ አይደለም፣ ምስጢር አይደለም። ለዚህ ይሄ ነው እንዴ ለሆድ አይደለም፣ ለሆድ ይሄ አይደለም። ይሄ ለሆድ የሚያስፈልገው ይሄ ምግብ ነው። ይሄ ግዙፍ ምግብ ያስፈልጋል ማለት ነው። ደግሞ የአይን ምግብ ምንድን ነው? የአይን ምግብ ምንድን ነው? ብርሃን ነው። አሁን የሚያይን የፈጠረ እግዚአብሔር የሚታይ ብርሃን ፈጥሯል እና ግዙፉን ብርሃን የፈጠረ የሚያይን የፈጠረ እግዚአብሔር ላይን ምግብ የሚሆን ፀሐይ፣ ጨረቃ፣ ከዋክብትን ፈጥሮልናል ማለት ነው። እና እንዲህ ስላደረገ እናመሰግነዋለን እግዚአብሔር። የሚያይን የፈጠረ ደግሞ የሚታይ ብርሃን የፈጠረ እግዚአብሔር ዝም ብሎ የሚያይን ብቻ ፈጥሮ ፈልገህ የሚል ነገር እግዚአብሔር አላደረገም። እውነት በዚህ ሁልጊዜ መንከር ነው። እግዚአብሔር ይደነቃል ማለት ነው። እና ይሄ ግሩም ነው በእውነት ይሄን እግዚአብሔር አድርጓል። ግን ደግሞ ከነዚህ ከፀሐይ ከጨረቃ አሁን ለምሳሌ እዚህ ጋር ፀሐይ የለችም። አንድ ጊዜውም እየመሸ ነው። ሁለተኛ ይሄ ይጋርዳታል፣ እንከን አለበት ማለት ነው። ማታ ጨረቃ ብትበራ ቤታችን ውስጥ አትበራም። ከዋክብት ቢበሩ ይሄ ተራራው ይገርዳቸዋል፣ የዛፉ ጥላ ይጋርዳቸዋል። ግን ይሄ ተራራ የማይጋርደው ረቂቁን ብርሃን ሰጠን። ተራራ የማይጋርደው ይሄ ቤቶች የማይጋርዱት ይሄ ክረምትና በጋ ይሄ ማልትና ሌሊት የማይፈራረቁበት ረቂቅ ብርሃን ግን ሰጥቶናል። ማን ነው እሱ? አእምሮ። ለዚህ ነው አሁን ቅዱስ ኤፍሬም እኮ አሁን ከግዙ እየወጣን አይደለም። ይሄን ማወቅ ያስፈልጋል። ይሄ ግዙ ሐሳብ ስለሆነ ማለት ነው። እና እመቤታችንን ሲያመሰግናት ለኪ ለባሕቲትኪ በዓርብ ውዳሴ ማርያም ላይ ወግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን አንቺ የብርሃን እናቱ ነሽና እናከብርሻለን እናገንሻለን ይላታል። ከዚያ እንዲህ ይላል። እንዴት ነው እመቤታችንን እንዴት ነው እኛ የምናከብራት? አሁን ምስጢር ስንል በእርግጥ ይሄን ሁሉ ያሳያል። አሁን ወደዚህ ውስጥ መግባት ይሄ ወደነ ቅዱስ ኤፍሬም አይነት ህይወት ውስጥ የሚያስገባ ህይወት ፍለጋ ነው። እንደ መዝሙር አሁን እንደዚህ እንደ ማህበረ ቅዱሳንም ይሄ ህይወት እንዲኖር ነው ይሄ ትምህርት አስፈላጊ ነው። እንደ ዝም ብሎ ግዙን አውቆ ብቻ ዝም ብሎ እንዲሄድ አይደለም። በህይወት መኖር ያስፈልጋል። እና የነ ቅዱስ ኤፍሬምን ህይወት ነው
ወደዚህ የምንደርስበት ያ ሐሳብ የምናገኘው በዚህ ውስጥ ነው። አሁን በግዕዝ ውስጥ ነው። ይሄ በግዕዝ ሰፋድ ውስጥ ማህፀን ውስጥ ተጸንሶ ነው የምናገኘው እና አዋላጅ ሆነን እዚያ ውስጥ ያለውን ሐሳብ ማውጣት እንድንችል ነው። አሁን እንደዚህና እናከብርሻለን እናመሰግንሻለን ይላታል እመቤታችን። እንዴ ይመልስ እንዴት ነው እኛ ይሄ እመቤታችንን ማክበር እንዴት ነው እኛ እመቤታችንን የምናከብራት? እንዴት ነው እኛ እመቤታችንን የምናገናት? ግን እመቤታችን ባናከብርሽ ይሄ ከፍ ከፍ ባናደርግሽ አለማክበር ማለት ይሄ ከፍ ከፍ ባናደርግሽ ማግነን እኛ አንቺን ከፍ የማድረግ ስልጣን ባይኖረን እኛ ማግነን ባንችል ክብርሽን ገናነትሽን እንናገራለን። ከዚያ ታብይም ሰማይ ከሰማይ ትበልጫለሽ ከምድርም ትበልጫለሽ እያለ ይሄዳል። ይሄ ከሰማይማ እኛ ምን እንበልጣለን እኮ አንበልጥም እንዴ? ከምድርማ እኛ ምን እንበልጣለን? እንዴት እመቤታችንማ ደግሞ እመቤታችንማ ከነዚህም ትበልጣለች። እንዴት ከነዚህ ጋር ትነጻጸራለች? ምን ለማለት ፈልጎ ነው? እንዲህ አይነቱን ሐሳብ ለማወቅ ኢትዮጵያ ምስጢር ናት። ይሄን ለማወቅ ደግሞ ወደዚህ ሐሳብ ወደዚህ ቋንቋ መምጣት ግዴታ፣ ይሄን ልብስ መልበስ፣ ይሄ ዕውቀት ለእያንዳንዳችን አስፈላጊ ነው ማለት ነው። እንዴት ከሰማይና ከምድርማ እኛ ምን እንበልጣለን? እኛን እኮ ከሌሎቹ ፍጡራን ከእንስሳት ከአራዊት ከሌሎቹ ለይቶ እኮ ነባቢት በምትናገር ለባዊት በምታስተውል ዘላለማዊት በሆነች ነፍስ አክብሮናል አይደል? ከመላእክት ስለይቶ ባሪያው በአምሳሉ ፈጥሮናል። ሰማይ በሱ አርአያና አምሳል ተፈጥሯል እንዴ? አልተፈጠረም። እና ለምንድን ነው እመቤታችን እንደዚህ አላት? ሰማይ የተባሉ መላእክት ናቸው ባጭሩ። ምድር የተባሉ ደግሞ ደቂቀ አዳም ነቢያት፣ ሐዋርያን፣ አበው ሊቃውንት እስካሁን ድረስ እስከ ዕለተ ምጽአት ድረስ የሚነሱ ይሄ ቅዱሳን እነዚህ ናቸው። ከነዚህ ምን ትበልጫለች ሲላት ነው። በተለይ አሁን ሰማይ ልዑላን አይሆን ይሄ በቅድስናቸው ከፍ ካሉት ጋር ሰማይ ሩቅ እንደሆነ በቅድስናቸው ሩቅ ከሆኑት ጋር እያነጻጸራት እኮ ነው እመቤታችን። ከነዚያ ትበልጫለሽ። ልዑላን ይሄ ትሑታን ይላቸዋል። በትህትናቸው በሕይወታቸው ዝቅ ብለው የሚኖሩ ይሄ እዚህ ውስጥ ያለውን ሐሳብ ይሄ ምስጢር የሆነውን እዚህ ምስጢራዊት ሀገር ኢትዮጵያ ምስጢር ናት እና እዚህ ውስጥ ያለውን ሐሳብ ለብሰው ግን ራሳቸውን ባዶ አድርገው የሚኖሩ ትሑታን ይላቸዋል። ከነዚህም አንቺ ትበልጫለሽ ሲላት ነው እመቤታችንን። እና እንዲሁም ከፊልና አሁን ያንን ወደ አይምሮ ለመጣላችሁ ነው ላይለ ኩሉ ህሊናት ይላታል። ከህሊናት ሁሉ ህሊና አይምሮ ነው ይላችሁ። አሁን ረቂቁን ብርሃን ሰጠን ማለት ይሄ እግዚአብሔር የሰጠን ይሄ ህሊና ነው። ከህሊናት ሁሉ አሁን የአይምሮ የሰጠን ረቂቁ ብርሃን እግዚአብሔር አሁን እዚህ ነን። ግን አሁን እዚህ ቁጭ ብሎ ይሄ የማይጋርደው ተራራ የማይጋርደው እስከ መሰረቱ እስከ ጥልቁ ድረስ ገብቶ የሚመራመር እንደ ንስር ከናጌብ እስከ ናጌብ ከአድማስ እስከ አድማስ ድረስ እየበረረ የሚመራመር ተራራ የማያስቀረው አይምሮ እግዚአብሔር ሰጥቶናል። ረቂቅ ብርሃን የተባለ ይሄ ነው። ረቂቅ ብርሃን ምንድነው? አይምሮ ነው ማለት ነው። አይምሮ ምንም እንኳን እስከ ሰማይ ሰማያት ቢበር እስከ ጥልቁ ድረስ ቢወርድ ከናጌብ እስከ ናጌብ ከአድማስ እስከ አድማስ ቢበር የማይደርስበት ከዚህ ከአይምሮ በላይ የሆነ ሐሳብ ሲኖር ምን ይባላል ማለት ነው? ምስጢር ይባላል። ግልጽ ነው። ምስጢር ይባላል። አያችሁ፣ ለዚህ ነው አሁን ህቡ የምንለው አይምሮ እንደዚህ ይሄ ረቂቅ የሆነው አይምሮ የማይደርስበት በደንብ ይህ አይምሮ መሳል በቅድስና በሃይማኖት ምስጢር መንፈስ ቅዱሳዊት ሀብትይቲ ምን ማለት ነው? ዝም ብሎ ምስጢር በማንበብ በመማር ብቻ አይገኝም። ምን ያስፈልጋል? ህይወት ይፈልጋል። ዝም ብሎ አሁን ከሜዳ ተነቦ ሊቅ ብቻ በእርግጥ ሰው ሊያውቅ ይችላል። ህይወት ከሌለው ግን ያውቀቱ እንደገና ሌላ ነገር ነው የሚሆነው ማለት ነው። እና ምስጢር ማለት እንደዚህ ነው። ይሄ ህቡ አይምሮ ከአይምሮ በላይ የሆነ አያችሁ። እና ኢትዮጵያን ምስጢራዊት ስንላት ለዚህ ነው። አሁን በዚህ ልክ እንድታዩት ነው። ቀለል አድርጋችሁ እንደ ምስጢራዊት ሀገር ናት ስንላት ዝም ብሎ ነቃ ግዕዝ የግዕዝ ምንጭ ምስራቀ ግዕዝ የግዕዝ ምስራቅ ስንላት እንዲህ ቀለል አድርጎ ማየት ሳይሆን ምንም ሀገር ናት ምስጢራዊት ናት ስንል ምስጢር ማለት ህቡ ነው። ይሄ ህቡ የሆነ ሐሳብ ያላት ስውርም እንደዚሁ ክዱን ማለት አሁን እኔን አሁን ስታዩኝ አሁን ነጠላ ለብሻለሁና ይሄ ልብስ አካልን ገላን ይሸፍናል። ደግሞ የምታዩት ደመና ደግሞ የሰማይን እርቃን ይከድናል አይደል? ሰማይን በደመና ይሸፍናል እግዚአብሔር። ይሄኛ ልብስ ደግሞ አካልን እንደሚሸፍን ሁሉ በምስጢር ይሄ በግዕዝ ቋንቋ የተከደነ ይሄ በግዕዝ ውስጥ ያለ
ይሄ ግዕዝን ልብሱ ያደረገ ሐሳብ ኢትዮጵያ አላት የላትም? አላት። እና ይሄ ስላላት ምን እንላታለን ማለት ነው? ምስጢራዊት ሀገር ይእቲ ምስጢራዊት ሀገር ናት የምንላት ከዚህ ተነስተን ነው። ለዚህ ነው አሁን እኛ በርግጥ ከኛ የበለጠ ሌሎቹ ያውቃታል ኢትዮጵያ። አሁን በየጊዜው ይሄ መሬት ለቀው እዚህ ኢትዮጵያ ውስጥ ሰማይ ላይ የሚርመሰመስ ሰማይ ማለት ከፍታ ነው። ከፍ ባለው ሐሳባችን ማለት ነው እንጂ እዚያኛው ሰማይ ላይ መድረስ ማለት አይደለም። በዚያማ እነሱ ይበልጣሉ፣ እስከ ጨረቃም ደርሰዋል። እነሱ በመንኮራኩር ሄደዋል። እኛ ደግሞ አባቶቻችን በእግር ህሊናም በርግጥ ከዚያ በበለጠው ረቂቅ ሆነው ሰረገላ ምስጢርም ተጉዘውበታል ማለት ነው። እና ይሄ ዓለም አሁን እዚህ ጋር መጥቶ አሁን ይሄ በየቦታው በየጊዜው የሚመጣው የእኛን መልክ ለማየት አይደለም፣ እኛን ለመቁጠር አይደለም። ይሄ እዚህ ውስጥ የተደበቀውን ሐሳብ ይሄን ምስጢር ለማወቅ ነው። እና የእነሱን ያክል ደግሞ አንዳንዴ እኛ ስራ ለመስራታችን ይሄ ያስቆጫል። እንደ መዝሙር ክፍል ይሄ የግዕዝ ትምህርት ደግሞ እንደዚህ መጀመር እርግጠኛ ነኝ ይሄ ወደ እንደዚህ አይነቱ የምስጢር ማይበል ገብተን ነገ መዋኘት እስከሚያቀተን ድረስ እኛም እንደርሳለን። እንደዚህ አይነት ትውልድ መፍጠርም ያስችላል ማለት ነው። እና ኢትዮጵያ ምስጢራዊት ሀገር ናት። ህቡ ስውር ክዱን ህቡ ማለት ያዟቸው ህቡ የተደበቀ ስውር ሰወረ ማለት ነው። የተሰወረ ከደነ ከሚለው ክዱን የተከደነ የሚል ትርጉም አላትና ምስጢር ሲተረጎም ይሄ ነው። እና ኢትዮጵያን ምስጢራዊት ሀገር ናት እንላለን። ምንድነው አሁን ኢትዮጵያ እንዲህ አይነት ይሄ ምስጢር ሐሳብ አላት። ይሄ ከአእምሮ በላይ የሆነ ሐሳብ ስንል ለምሳሌ ስለ ስነ ህዋ ስለ ስነ ፈለክ ወይም ስለ ስነ ይሄ ህዋ ወይም ስነ ፈለክ የሚያወሩ መጻሕፍት አሏት። ለምሳሌ እነ ምስጢረ ሰማይ ወምድር። አሁን ምስጢረ ሰማይ ወምድር የሚባለው መጽሐፍ ይሄ ለስነ ፈለክ ምርምር መሰረት የሆነ በእውነት ዓለም ይሄ አሁን ፈረንሳይ ውስጥ ይሄ አሁን ዝም ብሎ ይሄ ሰማይ ዝም ብሎ ይሄ የሚነጠቁበት ሐሳብ የተወሰደው ሐሳብ ከዚህ ይሄ ከምስጢረ ሰማይ ወምድር ከሚለው መጽሐፍ ነው ማለት ነው። እና ይሄ መጽሐፍ መጀመሪያ በምን ቋንቋ ነበር ተጽፎ? በግዕዝ ቋንቋ ይሄንን እየተረጎሙ ነው አሁን እንግዲህ። እና ይሄ ሐሳብ የኛ ነው በእውነት ይራቀቁበት፣ ይዋኙበት፣ ደስ ይላል። ይሄ በእውነት አይማሩ አይወቁ አንልም፣ ግን እኛ ይሄ ያለን ይሄ የኛ ምግብ የኛ ሀብት ከኛ መሶብ ላይ በእጃቸው እንዲቁርስ አድርገው ወስደው ምስጢረ ግዕዝ አጥንተው እንዲህ ሲተረጉሙ ይሄን ምስጢር ሲረዱ እኛ ደግሞ ከዚህ ርቀን እኛን እየናቅን እነሱን እየናፈቅን ስንኖር ደግሞ ይሄ ነውር ነው በእውነት። ኢትዮጵያን ይሄ ከምትታወቅባቸው ሐሳቦቿ መካከል አንዱ ማን ነው? ምስጢረ ሰማይ ወምድር የሚባለው መጽሐፍ ነው። ምስጢረ ሰማይ ወምድር ይሄ ስለ ስነ ፈለክ በደንብ አድርጎ የሚያስጠና መጽሐፍ ነው። እና ፈረንሳይ ውስጥ ተተርጉሞ ብዙ ስራ እየተሰራበት ያለ ስለ ስነ ፈለክ ብቻ አይደለም፣ ስለምንም ያጠናል፣ ስለ ምድርም ያጠናል። እና ስለ ስነ ፈለክ ስለ ስነ ህዋ የሚያጠና ሐሳብ አላት ኢትዮጵያ። አያችሁ፣ ይሄ ምስጢር ነው። ይሄን ምስጢር ጸንሳ የምትኖር ኢትዮጵያ ምንድናት ማለት ነው? የምስጢር እናት ምስጢር ናት። ምስጢራዊት እንላታለን ማለት ነው። ሁለተኛስ እነ መጽሐፈ መድኃኒት አሁን ወደ ታሪከ ግዕዝ ከመሄዳችን አስቀድሞ ይሄ ሁሉ የተጠቀለለበት ግዕዝ ነው። ግዕዝ ማን ነው ወደሚለው እንሄዳለን። መጀመሪያ ሐሳቦቿን ይሄ ምስጢር የሆነው አንደኛው ምስጢረ ሰማይ ወምድር ነው። ስለ ስነ ፈለክ የሚያወራ መጽሐፍ እርግጠኛ ነኝ አሁን ይሄን ሰምቶ የሚያውቅ ስንት ሳለ አሁን ይሄን የሚያውቅ ማለት ነው። ግን ይሄን መጽሐፍ ነጮቹ ከኛ የበለጠ ተርጉመው ወደ እነሱ ቋንቋ ቀይረው ስራ ላይ ሲያውሉ፣ እኛ ግን ከዚህ ሐሳብ እየተራቡ መኖር ይሄ ጥሩ አይደለም።
እና ግዕዝ ወደ እንደዚህ አሁን ወደዚህ ለዚህ በር ነው ማለት ነው። ወደ ምስጢረ ሰማይ ወምድር እንድንገባ አድርገን ይሄ እዚህ ውስጥ እኛ እንድንጸነስ እዚህ ውስጥ ጽንስ እንድንሆን ያደርገናል ማለት ነው። ከዛ ውስጥ ስንወለድ ደግሞ ረቂቅ ሆነን እንወለዳለን ማለት ነው። እንተረጉማለን። ይሄ እይታችን ቅርብ አይሆንም፣ ምሩቅ ይሆናል ማለት ነው። እና እንዲያ ከሚያደርጉን ይሄ ኢትዮጵያን ምስጢራዊት ከሚያደርጓት አንዱ መጽሐፈ ምስጢረ ሰማይ ወምድር የሚባለው መጽሐፍ ነው። ስለ ስነ ፈለክ ያጠናል። ግዕዝን የሚማር ሰው አሁን በየቦታው ከዚህ ጀምሮ አሁን የተነሳ ትውልድ ተማሪ ምን ይሆናል ማለት ነው? ይሄንን ሐሳብ ያውቃል። ለስነ ፈለክ ይሄ ስለ ሰማይ ስለ ምድር እነዚህ ውስጥ ላለው ሐሳብ አዲስ አይሆንም ማለት ነው። ሁለተኛው መጽሐፈ መድኃኒት ነው። ስለ መድኃኒት ቅመማ በተለይ አሁን ማህበረ ሥላሴ ገዳሙንም አናውቀውም። አሁን ይሄ መጽሐፈ መድኃኒት ማህበረ ሥላሴ ገዳም እና በተለይ አሁን ነጮቹ ተርጉመው በተለያየ ቋንቋ የተተረጎመ መጽሐፍ ነው። በተለያየ ተርጉም ይሄ ከራስ ፀጉራችን እስከ እግር ጥፍራችን ይሄ ከውሳጣውያት አካሎቻችን ይሄ እስከ ውጫዊ አካላቶቻችን ድረስ ሰውን እንዴት መታከም አሁን ዝም ብሎ ይሄ ስጋዊ ፍልስፍና ሐሳብ ብቻ ያለው ሐሳብ አይደለም። ስለ ረቂቅ ይሄ ስለ ስጋችን እንዴት መዳን እንዳለብንም አቅጣጫ የሚያሳይ መድኃኒቱን የሚነግር ነፍሳችንንም እንዴት ማከም እንደምንችል ሁለቱንም በነፍሳችንም በስጋችንም ጤናማ ሆነን እንድንኖር የሚነግር መጽሐፈ መድኃኒት ነው። እነ ጄምስ ብሩሽ እኮ ይሄንን ነው አሁን ተከትለው መጥተው በደንብ አጥንተው አሁን በእያንዳንዱ ይሄ በተለይ ይሄ ሕማመ ተግቢጥ ይባላል። ይሄ መተርጎሙ ትንሽ ከበድ ይላል እና ለእንደዚህ አይነት መድኃኒት አሁን ብሩስ እንግዲህ የአቤን ወንዝ ተከትሎ መጥቶ በእርግጥ በኋላ እናየዋለን። ይሄ አሳሽ ሊቃውንት ከሆኑት መካከል አንዱ እሱ ነውና ኢትዮጵያ ውስጥ አንዷ ቦታ ላይ ይታመማል ሕማመ ተግቢጥ እና ሊሞት ሲል ገበሬዎቹን ያገኛል። ከዛ ምንድነው ሙኩነ ነው ሲሉት እንደዚህ አይ መሞት ከዛ ያችን ይሄ እጽዋት በደንብ አድርገው ለዚህ መድኃኒት ለሕማመ ተግቢጥ ይሄ መድኃኒት የሚሆን አዘጋጅተው ሰጡት። ወዲያው ከዛ ያችን እንዴት አድርጎ አጥንቶ አሁን በየክሊን እርግጠኛ ነኝ አሁን እዚህ የምታውቁት ይሄ ኢየሱስ ስም ያለበት መድኃኒት ነው። አሁን ይሄ በዚህ ታመመ ሲል ኢየሱስ አያችሁ ዋነኞቹ ዶክተሮች ተረስተዋል ማለት ነው አይደለም። እነሱን በእውነት እንትን ማለት ነበረበት እና ይሄ ኢትዮጵያ እኛን ከምትወልድበት ይሄ ማህፀኖቿ አንዱ ሁለተኛው ማን ነው? መጽሐፈ መድኃኒት ነው። መጽሐፈ መድኃኒት ማለት ነው እና ይሄ መጽሐፈ መድኃኒትም ይሄ እንደዚህ አይነት እያንዳንዱ እንዴት መታከም እንዴት መኖር ጤናማ ሆነን መኖር የሚያሳይ መድኃኒት ስለሆነ ይሄ ደግሞ ይሄ ለዓለም ያበረከተች ኢትዮጵያ ስለሆነች ምን እንላታለን? ምስጢራዊት ሀገር ናት የምንላት ከዚህ ተነስተን ነው ማለት ነው። ዝም ብሎ ከሜዳ ተነስተን ኢትዮጵያ ምስጢራዊት ሀገር ናት እንዲህ አይነት ሐሳብ ያላት። አሁን እኔ ሁልጊዜም የሚቆጨኝ አንድ ነገር አለ። የሚቆጨኝ ነገር በየጊዜው እየታመሙ መድኃኒት እያጡ በተለያየ ችግር ህይወታቸው የሚያልፍ ብዙ ወንድሞቻችን እህቶቻችን አሉ። ግን ለዚህ እኮ መድኃኒት ነበረን እና እኛ እጃችን ላይ ይሄ መብራት ይዘን ግን እነሱን እየናፈቅን መኖር ከዚህ የበለጠ የህሊና ድህነት የሞራል ረሃብ የለም ማለት ነው። ግን እኛ እኮ ምንም ወደዚህ ባንመጣ እስከ ዘላለም ድረስ ይሄ ምስጢር የማይለያት የምስጢር ይሄ ስንዱ እመቤት ኢትዮጵያ ምንድናት እንላታለን? ምስጢራዊት ሀገር የምንላት እነዚህ ሁሉ አቅፋስል እነ ምስጢረ ሰማይ ወምድር እነ መጽሐፈ መድኃኒት ሌላው እነ መጽሐፈ ሄኖክ አሁን መጽሐፈ ሄኖክ ብርሃናት እንዴት እንደሚመላለሱ ስለ ዓለመ ብርሃናት እና እስከ ዑደታቸው ድረስ ውቅያኖሶች ወይም ስለ ዓለማተ ማያት ስለ ዓለመ ብርሃናት
እንደገና ደግሞ ውቅያኖሶች እንዴት እንደሚፈሱ ስለ ዓለመ ማያት ስለ አርባይቱ በእንተ አርባይቱ ዓለመ ማያት የሚያጠና ነፋሳት እንዴት እንደሚነፍሱ ስለ ዓለመ ነፋሳት ስለ ብርሃን መመላለስ ስለ ውቅያኖስ መፍሰስ ስለ ነፋሳት መንፈስ ስለ ሌሎችም ስለ ልዩ ረቂቅ ስለሆነው ሐሳብ የሚያጠና መጽሐፍ ነው እና እነዚህ ሁሉ የሚቀርቡባት እነዚህ ሁሉ ለዓለም ያቀረበች ምስጢራዊት ሀገር ማናት? ኢትዮጵያ። ምስጢራዊት ሀገር ይእቲ ያላት ከዚህ ተነስተን ነው ማለት ነው። እነዚህ ሁሉ እና እኛም ወደዚህ ሐሳብ አሁን ይሄ ለመግባት ይሄ ምስጢረ ሰማይን ለማንበብ መጽሐፈ መድኃኒትን እነ መጽሐፈ ሄኖክን እነዚህ ወደዚህ ከመሄድ አስቀድሞ አሁን ሄዳችሁ አሁን የምስጢረ ሰማይን ብታየው ያይሃል። ማየት ብቻ ነው ታየዋለህ፣ ያይሃል። ምስጢረ መጽሐፈ መድኃኒትንም እንደዚሁ መጽሐፈ ሄኖክንም እንደዚሁ ሐሳብ መጻሕፍት ቅዱሳት መጻሕፍት እንደ መምህር የሚያስተምሩ ቁጭ አድርገው ይሄ ስሁት የሆነውን ህይወትክን ይሄ ስርዓተ ህላዊ ህይወትክን የህይወትክን ያኗኗር ስርዓት ትክክል አይደለም፣ ይሄ እንዲህ ነው እያሉ የሚጠቁሙ ናቸው። እንደ መምህር የሚያስተምሩ እንደገና ደግሞ እንደ ሽማግሌ ይመክራሉ። ቅዱሳት መጻሕፍት ይመክራሉ። አይ ይሄ እንዲህ ነው፣ ይሄ ያለው እንደዚህ ነው፣ እንደዚህ አቅጣጫ ይጠቁማሉ። መንገድ የጠፋበት ሰው ይሄ እንደዚህ በየቦታው ይሄ እንደሚባዝነው ይሄ ሁሉ አቅጣጫ የጠፋበት የህይወቱ የሃይማኖቱ የቅድስናው ይሄ የኢትዮጵያዊ መልኩ መንገድ የጠፋበትንም እነዚህ መጻሕፍት ምን ያታው ትክክል አይደለም፣ ይሄ መንገድ ያንተ መንገድ ይሄ ነው፣ በዚህ ሂድ ብለው አቅጣጫ ይጠቁማሉ ማለት ነው። እና እንዲህ የሚያደርጉ መጻሕፍት ናቸው። ወደ እነዚህ ለመሄድ ከነዚህ ጋር እንደ ሰው የሚያናገሩ ናቸው። ሰው ብቻ አይደለም፣ እንደውም ከነዚህ የተሻለ አሁን የማይንቀሳቀሱ ግን ሰውን ወደ ቀልቡ የሚመልሱ በተለይ አሁን እየተራበ በብዙ ነገር እየተራበ እየበላል እየተራበ ለሚኖረው እያለው እንደሌለው ለሚኖረው ትውልድ አሁንም ፈዋሽ መድኃኒት እነዚህ መጻሕፍት ናቸው። ከነዚህ ጋር መገናኘት ነው። ግን ከነዚህ ጋር ለመነጋገር ለማውራት ምን ያስፈልጋል? ቁልፍ መያዝ ያስፈልጋል። እነዚህ ጋር እንዴት ነው የምንነጋገረው? እንዴት ነው የምንደርሰው? ምንድነው ቁልፉ? ግዕዝ መማር፣ የግዕዝ ቋንቋ ማወቅ። ካልሆነ መግባባትም መነጋገርም አንችልም። አሁን አንዳንዴ ብዙ ጊዜ በየገዳማቱ እንሄዳለን እና እንሄድና እንዲህ ትልቅ መጽሐፍ ስንክሳር ይመጣል። ይሄ በብራና የተጻፈ ተሳልመን እንመጣለን። አንበበን ግን አንመጣም። እንሳለማለን፣ ተርጉመን ግን አንመጣም። ይሄ በእውነት ትክክል አባቶቻችን ያላስተማሩ ይሄ ከየት እንደተማር ነው እና እንዲህ አይነት ነገር እንዳይኖር እንዲህ አይነት በእውነት ምስጢር ጸንሳ የምትኖር እናት እያለችን ኢትዮጵያ ስንል በእርግጥ ማናት? አሁን ኢትዮጵያ ሲባል አሁን የመልካም ቤተ ክርስቲያን እንደሆነች ግን መርሳት የለባቸው። ኢትዮጵያ ብሂል ቤተ ክርስቲያን የቲ እና እነዚህ ሁሉ ያሉባት እነዚህን ሁሉ የምትሰጥ ይሄ ስላለማማያት አሁን ይሄ እዚህ ጋር ነገ አሁን ለብሰው በኋላ ስለሚያልቀው ልብስ አይደለም። አሁን ይሄ አሁን በልተነው በኋላ ስለሚያስረው አይደለም። ግን ሁልጊዜም በዚያ በረሃብ ውስጥ አንተ እንዴት ማለፍ እንዳለብህ ይሄ ጽልመት በሆነው ህይወት ውስጥ እንዴት አድርገህ ማለፍ እንዳለብህ አቅጣጫ የሚጠቁሙ መጻሕፍት እነዚህ ያሏት ኢትዮጵያ ናት። ምስጢራዊ ሀገር እንላታለን እና እነ ምስጢረ ሰማዩ ምድር እነ መጽሐፈ መድኃኒት እነ መጽሐፈ ሄኖክ ሌላው እነ መጽሐፈ ብርሃንም አሉ። እነ መጽሐፈ ብርሃን እነዚህም ስለ ብርሃናት ይሄ ስለ ብርሃን የሚያወራ መጽሐፍ ነው። እንግዲህ ብዙ ናቸው ቅዱሳት መጻሕፍት። አሁን ስለ ኪነ ህንፃ አሁን እዚህ ጋር ስለ ስነ ፈለክ አየን አይደለም? ምስጢረ ሰማይ ወምን ስለምንድን ነው የሚያወራው? ስለ ስነ ፈለክ ነው የሚያወራው። መጽሐፈ መድኃኒትስ ስለ መድኃኒት ቅመማ። አሁን እኮ በእውነት እንዲህ አይነት ትውልድ መፍጠር ያስፈልጋል። ሁለት ሰይፍ የሆነ እዚህ መድኃኒት እየቀመመ የታመመው ነው እዚያ ጋውን ለብሶ የሚያክም ቤተክርስቲያን ደግሞ መጥቶ ካባውን ለብሶ ቀድሶ የሚያስተምር እንዲህ አይነት ትውልድ መፍጠር ይሄ ኢትዮጵያን የሚሸት ትውልድ መፍጠር ካልቻል እዚህ ቢቆዩ ወደዚያ ወደ ሌላው ዓለም ሲሄድ ሌላ መልክ ይዞ ነው የሚመጣው ማለት ነው። ይሄ አሁን ስንት የሚቀየርበት ሰው ይሄ ስንት የሚቀየርበት ዓለም ውስጥ እየኖር እና ይሄ አለት የሆነ ነገር ለመፍጠር በእነዚህ ውስጥ ማሳለፍ መቻል አለብን ማለት ነው። እና እነ ምስጢረ ሰማይ አሁን ስለ ስነ ፈለክ፣ መጽሐፈ መድኃኒት ስለ መድኃኒት ቅመማ አሁን ይሄ
አሁን ኢትዮጵያ ውስጥ ብዙ የጤና ተቋማት አሉ። ይሄ ስለ ጤና ትምህርት የሚሰጡ አይደለም የሜዲሲን ትምህርት የሚሰጥባቸው እዚያ ውስጥ ያሉ ተማሪዎች አሁን ይሄን ጨምረው ሁለቱን ከሳይንሱ ጋር ይሄን ውድ አድርገው ቢይዙ እንዴት አይነት ትውልድ እንደሚፈጠር እርግጠኛ ነኝ። አሁን ከዚህ ተነስተው ብዙ ትውልድ ፈጥረው ነገ ይሄንን ሐሳብ የሚመሰገንበት ጊዜ ይመጣል ማለት ነውና ዓላማውም እንዲህ አይነት ትውልድ እነ መጽሐፈ ሄኖክ ስላለመማያት ይሄ ዝም ብሎ ተኝቶ ከሚያደርግ ማታ ወጥቶ ይሄ ስለ ስነ ፈለኩ ስለ ብርሃናት መመላለስ ስለ ነፋሳት ስለ ውቅያኖሶች መፍሰስ እንደዚህ ስለ ብርሃናት እንደዚህ የሚያወራና እነዚህ ይሄ ስለ መድኃኒት ቅመማ ነው። ይሄ ስለ ስነ ፈለክ ይሄኛው ደግሞ ስለ ምንድን ነው? ስለ መድኃኒት ቅመማ እነ መጽሐፈ ሄኖክ ስለ ብርሃናት መመላለስ ስለ ውቅያኖሶች መፍሰስ ስለ ነፋሳት መንፈስ የሚያወራ ነው። ይሄም ስለ ብርሃን ያወራል። ሌላው ስለ ምህንድስና አሁን ስለ ኪነ ህንጻ በእንተ ኪነ ህንጻ የሚያወሩ መጻሕፍት አሉ። እስኪ ንገሩኝ አሁን ከዚያ ውስጥ ከምታውቋቸው ስለ ኪነ ህንጻ ይሄ የሚያወሩ ቅዱሳት መጻሕፍት ኢትዮጵያ ውስጥ አሉ የሉ? አታውቁም? አሉ። አሁን እነማን ብንል አሁን ለምሳሌ አሁን ገድለ ቅዱስ ላሊበላን ብናይ ህይወቱን እናገኝበታለን። እንደገና ይላል እንዴት አድርጎ እንደሰራው በእውነት እንዴት አድርጎ እንደሰራው አሁን ነጮች እኮ በስሜት አይደለም የሚመጡት፣ በስሌት ነው የሚመጡት። በስሜት የምንኖር እኛ በርግጥ እኛም አሁን እኛ ስንል እኔ በርግጥ የራሴን እያየው ነው የምናገር እና በስሜት ዝም ብሎ ይሄ በስሜት የምንኖር ሁነናል። አሁን ኢትዮጵያ ውስጥ አሁን መገፋፋት ድሮ አባቶቻችን እኮ በሐሳብ ነው የሚታገሉት፣ በሐሳብ ነው። እንደገና ደግሞ የሚጣሉት በሐሳብ ነው፣ የሚታረቁትም በሐሳብ ነው እንጂ ዱላ አጣና ይሄ ቀለመ ሰረገላ ነው ይሄ የሚነጋገሩት ማለት ነው። አሁን ግን እንዲህ አይደለም እና ወተናል ማለት ነው። መመለስ ያስፈልጋል። አሁን ነገ ላሊበላ ሄደን አሁን እንዴት ነው አሁን እስኪ አሁን አንብነው አሁን ላሊበላ ቅዱስ ላሊበላ እንዴት ነው ተረተን የምንመጣ? እስኪ ጥያቄ ልጠይቃችሁ በእውነት ይሄ በየትኛውም ዓለም ያላችሁትን ነው የምጠይቃችሁ። አሁን ቅዱስ ላሊበላ ይህን ይመስል የማይደገም በእውነት ዓለም ውስጥ የሌለ ይሄ ሁል ጊዜ ማዲስ ለዚህ እኮ ነው ሞት ህንጻ ላሊበላ ኩለሄ ሐዲስ አለባለቀ ነው። ሞት ሁል ጊዜ አሁን ነገ አንዱን ሲወስድ እኛ ወስደን እንቀብራለን፣ ወዲያው እንደነግጣለን፣ እንረሳዋለን። የላሊበላ ህንጻ ደግሞ የቅዱስ ላሊበላ ብቻ ይባላል፣ ቅዱስ ይጨመርበታል። የቅዱስ ላሊበላ ህንጻም እንደዚህ ሆኖ ማለት ነው ሁል ጊዜ አዲስ ሆኖ የማይደገም ይሄንን ህንጻ ቅዱስ ላሊበላ ሲሰራ ወይም ሲገነባ የትኛው ዩኒቨርሲቲ የትኛው ከትምህርት ተቋም ተምሮ ነው? እዚህ 5 ኪሎ ተምሮ ነው? መቀሌ ገብቶ ተምሮ ነው? ጀርመን ሄዶ ተምሮ ነው? የነ ኦገስትን ሐሳብ የነ ሲዲ ጳውሎስ ሐሳብ ሄዶ ከነሱ ጋር ተነጋግሮ ነው? ዓለም እንደሚለው እስራኤላውያን መተው ወይም ነጮች እያገዙት እንዲህ አድርገህ ስራ እያሉት ነው? አይደለም። አያችሁ ይህን ሐሳብ ነው አሁን እኛ አባቶቻችን ትላንት እንዲህ አይነት ነገር መስራት ከቻሉ ዓለምን የሚስብ አበቦች ይሄ ጽጌያት አንህብትን በማዛቸው በውበታቸው እንደሚስቡ ዓለምን የሚያስደንቅ እንዲህ አይነት ነገር አባታችን ከሰራ እኛ ልጆቹ መስራት ያቃተን ለምንድን ነው? እና ስለ ኪነ ህንጻ የሚያወሩ መጻሕፍት እንደ ገድለ ቅዱስ ላሊበላ እንደገና የፋሲለደስ ግንብ ጎንደር የፋሲለደስ የአክሱምን ሐውልት የሰሩ እጆች የተጠበቡበት ያን የመሰለ ጥበብ ይሄን አሁን ስለዚህ የሚያወሩ አሁን እነዚህን ለማጥናት አባቶቻችን ይሄንን ሐሳባቸውን እንዴት እንደሰሩት እንዴት እንዳስቀመጡት ይሄን ሐሳብ የምናገኘው በምን ቋንቋ ተጽፎ ነው? በግዕዝ ቋንቋ ነው። ሐሳቡ ረቂቅ ነው፣ ምስጢር ነው። ግን ይሄን ተጽፎ የምናገኘው በምን ቋንቋ ነው? በግዕዝ ቋንቋ ነው ተጽፎ የምናገኘው። እና የግዕዝ ቋንቋ መማር ያስፈልጋል አያስፈልግም? ያስፈልጋል፣ በእውነት ያስፈልጋል። እንዲያ ስንሆን ነው ነገ ለቅዱስ ላሊበላ አሁን ለዚያም ለህንጻ እንዲህ ነው እንዲህ ብለን አሁን እኛ ይሄ ትውልዶቻችን ወደዚያ ከዚህ ጥበብ ጋር ማስተዋወቅ ያስፈልጋል። እና ነገር ለቅዱስ ላሊበላ አሁን በየቦታው ሆናችሁ እለት ይሄሉ ውስተ ኩሎም በሐውርት የምትኖሩ ሁላችሁ
ሐሳብ ካለ መንገር ይቻላል። ጽሁፍን አስተካክል ብትሉኝ እኔ ጽሁፌን አስተካክላለሁ ማለት ነውና ግን እናንተ ወደዚህ መምጣት መቻል አለባችሁ። ይሄን ማወቅ ያስፈልጋል። ከቅዱስ ላሊበላ ሐሳብ ጋር ለመነጋገር የነፋሲ በየገዳማቱ በየቦታው ያሉት አሁን ይሄ የሚታወቁትን ነው። ግን የማይታወቁ በከርሰ ምድር ያሉ የምስጢር ዋሻዎች የሉንም ወይ? መሬትን ይሄ ለከርሰ ይሄ ምርምር ሲደረግ ከማህፀነ ምድር የሚወጡ ፊደላት የብራና መጻሕፍት የሉ አሉ ማለት ነው። እና እነዚህ ያለ ማወቅ እነዚህ ሁሉ ምስጢር ናቸው። ይሄንን ማወቅ ይሄንን መማር ያስፈልጋል ማለት ነው። ሌላው ይሄ አሁን 80 ያህሉ መጻሕፍትንም ለማወቅ ይሄ በተለይ ይሄ ብሉይ ኪዳንን አሁን ብሉይ ኪዳን ራሱ ይሄ ብሉይ ኪዳን አሁን ዝም ብሎ መጽሐፍ ቅዱስን ለመረዳት ዝም ብሎ ከሜዳ ተነስቶ ይሄ እንደዚህ ነው ይሄ እንዲህ አይነት ሐሳብ አለው ብሎ አንዱን ጥሎ አንዱን አንጠልጥሎ መነሳት ሳይሆን ከነመሰረቱ ለማጥናት ይሄ መሰረት የሆነውን ይሄ ቤዚክ የሆነውን ሐሳብ ለማግኘት እንዲሁ ብሉይ ኪዳን እንኳን ራሱ ለማጥናት ምን ያስፈልጋል? ግዕዝ መማር ያስፈልጋል። እነዚህ ሁሉ ይሄ ሐዲስ ኪዳንንም ለማጥናት አሁን ይኸውላችሁ እና ሐዲስ አሁን ይሄ ብሉይ ኪዳን ውስጥ አሁን ይሄን ሲያጠና አሁን አንድ ሰው ግዕዝ አጥንቶ በደንብ ግዕዙን በግዕዝ ተራቆ ወደ እንደዚህ አሁን ግዕዝ በግዕዝ ወደ ሆነው ትርጓሜ ሲገባ ግዕዝ በግዕዝ የሆኑ ትርጓሜያት አሉ አባቶቻችን በደንብ አድርገው የሰሩት ማለት ነው። ወደ እነዚህን ለማወቅ ግዕዝ ያስፈልጋል። እና አሁን ይሄን አሁን ግዕዝ አውቆ ወደ እነዚህ ሲገባ አሁን ብሉይ ኪዳን አንድ ሰው ሲያጠና እዚህ ውስጥ ምን ያገኛል? ሕግ አለ፣ ታሪክ ያውቃል። እንደገና ጥበብ ይሄው ጥበብን እየናፈቁ የሚኖሩ ጥበብን ለማግኘት መጀመሪያ ይሄን ማወቅ ልሳነ ግዕዝ መማር ከዛ ይሄን በደንብ አድርጎ ይዞ ወደ እነዚህ ከነዚህ ጋር መገናኘት ያን ጊዜ ጥበብ ማን እንደሆነች ማወቅ እንችላለን ማለት ነው። እና እዚህ ውስጥ አሁን ብሉይ ይሄ ሕግ አለ፣ ታሪክ አለ፣ ይሄ ጥበብ ወይም መዝሙር የሚባለው ትንቢት እነዚህን ያገኛል ማለት ነው። ሐዲስ ኪዳንም ጋር ስንመጣ 5 ነገሮች አሁን ሐዲስ ኪዳን አንድ ሰው ለማጥናት ወንጌል ያገኛል፣ ታሪክ ያገኛል፣ መልእክት፣ ራእይ ወይም ትንቢት፣ ስርዓት እንዴት አሁን ስርዓት አሁን የስርዓት መጻሕፍት አንድ ሰው ራሱን እንዴት መኖር እንዳለበት አሁን በየትዳሩ ሁሉ በእውነት አሁን ይሄ በየትምህርት ቤቱ አሁን እንደ ሀገርም ራሱ እንደ ሀገር ስርዓት ያለው ትውልድ የሚተባበር ይሄ ክንድ ያለው ትውልድ ለመፍጠር ይሄ ወደዚህ እንዲገባ ማድረግ አሁን ለነዚህ አይን የለንም። ለዚህ ቦታ እንዲኖረን መጀመሪያ አይን ያስፈልጋል። አይናችን ማን ነው? ግዕዝ ነው ማለት ነው። አያችሁ እና እነዚህ ሁሉ የተሰነዱባት ሌላው ይሄ እነ መጻሕፍተ ሊቃውንት የሊቃውንቱ መጻሕፍተ ሊቃውንት መጻሕፍተ ሊቃውንት እንዴ ጎበዝ ይሄ እኮ በጣም አባቶቻችን እኮ ከመንፈስ ቅዱስ ጋር እየተራቀቁ ያገኙት እንትን ነውና እነ መጻሕፍተ ሊቃውንት እነ መጻሕፍተ መነኮሳት እነዚህ ሁሉ ኢትዮጵያ ማህፀን ውስጥ ያሉ ናቸው። ኢትዮጵያ ስንል ቤተክርስቲያን ናት እና እነዚህ ሁሉ ሰነድ ያዘች እሷ ማናት? ኢትዮጵያ ናት። ኢትዮጵያ ደግሞ እነዚህ ሁሉ ከያዘች ምንድናት አልናት? ምስጢራዊት ሀገሪቲ እና እነዚህ ሁሉ አሁን የኢትዮጵያ ከዚህም ይሄ እነ መጻሕፍተ መነኮሳት አንድ ሰው ይሄ ከረቂቃኑ መናፍስት ጋር ከሱ ልብ ውስጥ ከሚፈልገው ይሄ ክፉ ሐሳብ ጋር ታግሎ ሐሳቡን ለማሸነፍ እና ይሄ ዓለም ውስጥ ይሄ ለህሊና የማይመች ስራ ከዚያ ጋር ያንን ታግሎ ለማሸነፍ ወደ እነዚህን ማወቅ ያስፈልጋል ማለት ነው። እና እነዚህን ለማወቅ ግዕዝ መማር ያስፈልጋል። እነዚህ ሁሉ ሐሳቦቿ አሁን ያልጠራናቸውም ሌሎቹ መጻሕፍት እያንዳንዱ ቅዱስ ይሄ ገድላት፣ ድርሳናት፣ የጸሎት መጻሕፍት ሁሉ ተጽፈው የሚገኙት በምንድን ነው? በግዕዝ ስለሆነ ግዕዝ መማር ያስፈልጋል። አሁን እነዚህ ሁሉ በግዕዝ ከተጻፉ ግዕዝ ከመቼ ጀምሮ የነበረ ቋንቋ ነው? የማን ቋንቋ ነው ግዕዝ? የማን ቋንቋ ነው ስንል ከየት ጀምሮ? በሶስቱ ሕግጋት ያለ ነው። ሰለስቱ ሕግጋት
ሰለስቱ ህገጋት የሚባሉት ማን ናቸው? ህገ ልቡና፣ ህገ ኦሪትና ህገ ወንጌል። ለምሳሌ አሁን በህገ ልቡና ማለት ቅዱሳት መጻሕፍት ያልተጻፉበት ሰው በህሊናው ከእግዚአብሔር ጋር የሚነጋገርበት ጊዜ ማለት ነው። ከአዳም እስከ ድረስ ያለው ዘመን ነው፣ እስከ ሙሴ ድረስ የነበረው ዘመን ማለት ነው። በዚያን ጊዜ አባቶቻችን ከእግዚአብሔር ጋር የሚግባቡበት የሚነጋገሩበት ቋንቋ የምን ቋንቋ ነው ማለት ነው? ግዕዝ ነው ማለት ነው። ግዕዝ ነው እና ከአዳም ጀምረን እስከዚያ ድረስ ያሉትን ትውልዶች እናያለን። በኋላ መጨረሻ ላይ የምናየው ነገር ይኖራል። ስለዚህ ማለት ነው የማን ቋንቋ ነው የሚለው ላይ ስንደርስና በዚህ በሶስቱ ህገጋት ለምሳሌ አሁን እነ ሄኖክ የተወለዱበት እነ ሄኖስ የበቀሉበት ያን ጊዜ ያ ህገ ልቦና ይባል። በዚያን ጊዜ ይሄ አባቶቻችን ከእግዚአብሔር ጋር ተነጋገሩበታል ማለት ነው። እነሱ እንዲከኖሩበት እኛም ደግሞ በእውነት ይሄ ልንኖርበት የሚያስፈልግ ሐሳብ ነው፣ መማር ያስፈልጋል እና እስከዚህ ድረስ የነበረ ቋንቋ ነው። ከሙሴ ደግሞ እስከ ክርስቶስ ልደት ድረስ ያለው ደግሞ ምን ይባላል? ኦሪት ይባላል። ኦሪት ነች። ኦሪት ማለት ብርሃን ማለት ነው። በዚህን ጊዜስ በተለይ ይሄ ኢትዮጵያውያኑ ሊቃውንት ከንግስተ ሳባ ይሄ ሌሎችንም አሁን ትንሾችን ነው አሁን ሳባ ንግስት ሳባ እስከ እስራኤል ድረስ ዳሄ ኢትዮጵያዊ መልክን የገለጸችበት ኢትዮጵያዊ መልኳን የገለጸችበት እንደገና ሙሴ ከሕይወት ወር እስራኤልን ለማስተዳደር ይሄን ፍልስፍና ከማን የተማረው? ከሕይወት ወር ነው። ሕይወት ወር ደግሞ ምንድነው? ኢትዮጵያዊ ካህን ነው። አያችሁ፣ በሕገ ኦሪትም የግዕዝ ቋንቋ በግዕዝ ቋንቋ ይግባቡ እና ከሕይወት ወር ሙሴ የተማረው ይሄንን ቋንቋ የተማረው ይሄ እስራኤልን የሚያስተዳድርበትን ጥበብ የተማረው ከሕይወት ወር ነው። ሕይወት ወር ደግሞ ግዕዝ ያውቃል። በእርግጥ በትርጓሜያችን ውስጥ አንዳንድ ይሄ ስርዋጽ አለ፣ መታረም ያለባቸው እንትኖች ይኖራሉ። እሱን ቀጣይ እናያለን። ስለዚህ በሕገ ልቡናም በሕገ ኦሪትም በሕገ ወንጌል ከክርስቶስ እስከኛ ድረስ እስከ መጨረሻው ድረስ ያለው ሕገ ወንጌል ነው። ብዙ ስራ እየተሰራ እየተጻፈ ያለበት የግዕዝ ቋንቋ ስለሆነ እና የግዕዝ ቋንቋን መማር አለብን። የግዕዝ ቋንቋን ስንማር እነዚህ የተሰወሩትን ምስጢራት ማወቅ እንችላለን። እነዚያን ስናውቅ ደግሞ ይሄ ከሞራል ረሃብ ራሳችን እናስመልጣለን። ይሄ የሚታገለንን ጥሩ ያልሆነውን ይሄ ከህሊና ጽልመት እኛ ራሳችን እንወጣለን ማለት ነውና በየቦታው ያላችሁ ከዚህ ሰዓት ጀምሮ ይሄንን ቋንቋ በትጋት በንቃት መከታተል ያስፈልጋል ማለት ነው። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ቴዎብስያ እፎ ውእቱ ትምህርቱ አንሰ ጥቀተ መሰጥኩ ግሩም ጥቀ ታሪከ ልሳነ ግዕዝ እሙቅ ውእቱ እንዛና ይምሩ ቀዳማዊ ልሳነ አበዊነ ቅዱሳን ወነገሥት አበይት ዮምሰ መንፈስየ ገብረት ሐሴተ እወ አነኒ ከማኪ ሶበ እስም በእንተ መጻሕፍቲሁ ወሰርዓቲሁ አይመርኩስ ፍንቱ ክቡር ውእቱ ዝንቱ ልሳን የተባረክ እግዚአብሔር ዘአብጽሐነ ለዛቲ ዕለት ዮምሰ ረከብኩ መሰረተ ጥበብ እስከ ንትረከብ በካልእ ጊዜ ጽንሒ በሰላም ኦ እህትየ ወለኪኒ ኦ እህትየ ጽንሒ በሰላም እስከ ንትረከብ ዳግመ በትምህርትነ እግዚአብሔር ዕቀበኪ አሜን። ወለኪኒ